አርዕስተ ዜና። በዘመቻ አባናደው ከመማረክ ለጥቂት ተርፎ የነበረው የሰሜን ምስራቅ እዝ የአየር መቃወሚያ በፋኖ ላውንቸር ተመቶ ወደመ። የሰሜን ምስራቅ እዝ ሜካናይዝድ ክፍል አሉኝ ከሚላቸው መሳሪያዎች መካከል አንዱና አዲሱ የአየር መቃወሚያ ነው በጥቃቱ ዶግ አመድ የተደረገው። የአየር መቃወሚያው በዘመቻ አባናደው ለጥቂት ተርፎ የሰነበተ ሲሆን በትናንትናው ዕለት መውደሙ ከፋኖ እርምጃ አንዳች የሚተርፍ የጥላት ኃይልና የጥላት ንብረት አለመኖሩን በገሃድ ያሳየ ነው ተብሏል። ይዘገያል እንጂ አህያ የጅብ ናት ነው ነገሩ። መረጃውን አጠናቅረን ይዘን ቀርበናል። በተያያዘ መረጃ አገዛዙ ፋኖ በፈጸመበት የላውንቸር ጥቃት የአየር መቃወሚያው ከነ ኦራሉ መውደሙን ተከትሎ በሼክ መሐመድ ሁሴን አላሙዲን ስቴዲየም ባጠመደው ጀነራል መርፍ የወልዲያ ዙሪያ አካባቢዎች ላይ የዘፈቀደ ጥቃት በመፈጸም የበቀል እርምጃ መውሰዱ ተሰምቷል። ከትላንት ታህሳስ 25 2018 ዓ.ም እኩለ ቀን ጀምሮ እስከ ዛሬ ንጋ ከወልዲያ በቅርብ ርቀት የሚገኙ አካባቢዎች ማለትም አፍሪኬር፣ አላገዶ፣ ሚጦ፣ ጃርሳ፣ ቃሊምና ቃሊም መገንጠያ እንዲሁም ዘንዶ ጅራት በተባሉ አካባቢዎች ላይ ዘፈቀደ የጀነራል መርፍ ድብደባ በመፈጸም ንጹሃኖችን መግደሉ ተሰምቷል። መረጃውን በዝርዝር አጠናቅረነዋል፣ ሰሙታላችሁ። በሌላኛው መረጃችን የላስታ ሳምናው ኮር በአገዛዙ ሰራዊት ላይ የማያዳግም እርምጃ መውሰዱን አስታወቀም። ዛሬ ታህሳስ 26 ከንጋት ጀምሮ በተደረገ ውጊያም ከ30 በላይ የአገዛዙ ወታደሮች ሲገደሉ በርካቶች መቁሰላቸው ተሰምተዋል። መረጃውን በዝርዝር ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያም ትላንት ታህሳስ 25 ከወልዲያ በቅርብ ርቀት ስለተፈጸመው የአርፒጂ ጥቃትና በአገዛዙ ላይ ስለደረሰው ውድመት ተጨማሪ መረጃዎችን እንዲሁም የዛሬ ታህሳስ 26 ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በዘመቻ አባናደው ከመማረክ ለጥቂት አምልጦ የነበረው የሰሜን ምስራቅ እዝ የአየር መቃወሚያ በአርፒጂ ተመቶ ወደመ። የሰሜን ምስራቅ እዝ ሜካናይዝድ ክፍል አሉኝ ከሚላቸው መሳሪያዎች መካከል አንዱና አዲሱ የአየር መቃወሚያ ነው በጥቃቱ ዶግ አመድ የተደረገው። የአየር መቃወሚያው በዘመቻ አባናደው ለጥቂት ተርፎ የሰነበተ ሲሆን በትላንትናው ዕለት መውደሙ ከፋኖ እርምጃ አንዳች የሚተርፍ የጥላት ኃይልና የጥላት ንብረት አለመኖሩን በገሃድ ያሳየ ነው ተብሏል። ይዘገያል እንጂ አህያ የጅብ ናት ነው ነገሩ። በምስራቅ አማራ ቀጠና ከመስከረም 14 2018 ዓ.ም ጀምሮ ለተከታታይ 16 ቀናት በክቡር ሰማዕቱ አርበኛ ደማሊ አባናዶ ስም በተሰየመው ወታደራዊ ዘመቻ 3003 ወታደሮቹ በፋኖ የተገደሉበትና 679 ወታደሮቹ ደግሞ የተማረኩበት በአሰፋ ቸኮል የሚመራው የሰሜን ምስራቅ እዝ አሁን ደግሞ የእዙ ሜካናይዝድ አሉኝ ከሚላቸውና ከጥቃቱ ከተረፉ ከባባድ የጦር መሳሪያዎች መካከል አንዱና አዲሱ የአየር መቃወሚያ በላውንቸር ተመተው ሙሉ በሙሉ ወድመዋል። ሰሞኑን የክልሉ ፖሊስ አባላት በባህር ዳር ሰብስበው ፋኖን ያጀገነው እኛ ባለመተባበራችን እንጂ ፋኖ አቅመቢስ ነው በሚል ሲፎክር በነበረው ከወራት ወዲህ ደግሞ የቅርብ ጓዶቹ የባዶ እዝ አዛዡ በሚል ስላቅ በሚጠሩት በአሰፋ ቸኮል የሚመራው ሰሜን ምስራቅ እዝ ዘመቻ አባናደው ከመካሄዱ ከአንድ ወር በፊት ማለትም ነሐሴ 3 2017 ዓ.ም አንድ ዙ 23 ወይም የአየር መቃወሚያ ራያ ቆቦ ሮቢት ላይ በፋኖ እንደተማረከበት በዕለቱ መረብ ሚዲያ በምስል አስደግፈው መዘገቡ አይዘነጋም። ይኸው ሰሜን ምስራቅ እዝ ከዘመቻ አባናደው በኋላ በአዲስ መልክ ተደራጅቶ የነበረ ሲሆን ከመማረክና ከመደምሰስ የተረፉ የእዙ ሰራዊት አባላትን በቡርቃ ማሰልጠኛ ጣቢያ የአካልና የስነ ልቦና የታድሶ ስልጠና ለወራት በመስጠት ታህሳስ 19 2018 ዓ.ም አስመርቆ ነበረ። ለወራት የታድሶ ስልጠና የተሰጣቸው የእዙ ሰራዊት አባላት ከናዛዦቻቸው ሲጠሉት የነበረውን ለሙጡን አረንጓዴ፣ ቢጫ፣ ቀይ ባንዲራን በምረቃ ስነ ስርዓቱ ላይ ከላይ እስከታች ለብሰው ትርኢት ማሳየታቸው ብዙዎችን ያስገረመ ሲሆን በዘመቻ አባናደው የደረሰባቸው ከባድ ጉዳት የናቁትን ባንዲራ አክብረው እንዲለብሱ አድርጓቸዋል ሲሉም ጉዳዩን በትዕዝብት የተመለከቱ አንዳንድ ሰዎች ለመረብ ሚዲያ ገልጸዋል። ይኸው እዝ ሰራዊቴን የታድሶ ስልጠና ሰጥቼ በተሰጠኝ የግዳጅ ቀጠና አሰማራው ባለማግስት ደግሞ የአየር መቃወሚያው ከነ ኦራሉ በደቂቃዎች ልዩነት ወደ አመድነት ተቀይሮበታል። እዙ አለኝ የሚለው ከባድ መሳሪያው ከነ ኦራሉ ወደመበት ትላንት ታህሳስ 25 2018 ዓ.ም ከወልዲያ ጥቁር ውሃ በቅርብ ርቀት ቃሊም መገንጠያ አካባቢ ልዩ ቦታው ዘንዶ ጅራት ተብሎ በሚጠራው አካባቢ ላይ የምኒልክ ዕዝ ፋኖ በፈጸመበት የላውንቸር ጥቃት ነው።
በዚያው በሰሜን ምስራቅ እዝ 803ኛ ኮር ታኅሳስ 7 2018 ዓ.ም በላስታ ግንባር ከወደ ፋኖ በተፈጸመበት ጥቃት አንደኛው የአየር መቃወሚያ በድሽቃ ተመቶ ከጥቅም ውጭ ተደርጎበታል። ጥቃቱ የተፈጸመው የአገዛዙ ኃይል የላሊበላ ከተማ አስተዳደር የላስታ ወረዳና የቡግና ወረዳ ካቢኔ አባላትን በዙ 23 ታጅበው ከጋሸና ወደ ላሊበላ ከተማ እየተጓዙ እንዳለ ሲሆን በዚህም የአየር መቃወሚያው በፋኖ ድሽቃ ተመቶ ከጥቅም ውጭ መደረጉን በወቅቱ መረብ ሚዲያ መዘገቡ አይዘነጋም። በተመሳሳይ ታኅሳስ 20 2018 ዓ.ም አመሻሹን በአምባሰል ግንባር ግሸን ደብረ ከርቤ ዙሪያ ፋኖ በፈጸመው ደፈጣ ጥቃት አንድ ከፍተኛ ወታደራዊ አዛዥ ታጅበውበት የነበረ የአየር መቃወሚያ በፋኖ ቦምብ ተመቶ ሙሉ በሙሉ መውደሙ ታውቋል። ዙ 23ቱ ከሰሜን ምስራቅ እዝና ከሌሎች እዞች ተወጣታ በቅርቡ የተቋቋመችው የ11ኛ እዝ ንብረት እንደሆነም ነው የተነገረው። በተጨማሪም ታኅሳስ 17 2018 ዓ.ም ፋኖ በፈጸመው ስኬታማ የሞርተር ጥቃት ንጹሐንን ለእልቂት ሲዳረግ የነበረው የአገዛዙ መድፍ ከነ ተተኳሹ ዶግ አመድ የተደረገ ሲሆን 4 የመድፍ ተኳሾች በሞርተር ቅንቡላ ፍንጥርጣሪ ተመተው ሕይወታቸው አልፈዋል። አገዛዙ በአምባሰል ግንባር በታሪካዊቷ ውጫሌ ከተማ ዙሪያ ልዩ ቦታው ደንካ ሚካኤል ላይ መድፍ አጥምዶ የዘፈቀደ ድብደባ በመፈጸም የበርካታ ንጹሐን ሕይወት ሲቀጥፍ አያሌ ንብረት ሲያወድም መቆየቱን መረብ ሚዲያ ከዚህ ቀደም በተደጋጋሚ መዘገቡ አይዘነጋም። በምኒልክ ዕዝ ልጅ ኢያሱ ኮር ስር በሞርተር ተኩስ ኢላማ የሞርተር ቅንቡላን ከጥላት ኪስ ውስጥ መክተት ይችላሉ የሚባልላቸው የከባድ መሳሪያ መደብተኞች በፈጸሙት ስኬታማ የሞርተር ጥቃት ነው የጥላት መድፍ ከነተተኳሹና ተኳሾቹ የወደመው። የምኒልክ ዕዝ ፋኖ የባዶ እዝ አዛዥ በመባል የሚጠራው የሰሜን ምስራቅ እዝ አዛዥ ሆነው አሰፋ ቸኮልን አንገቱን አንጠልጥሎ አውጥቶ ማረጉን በሳንጃ በጥሶ ካልጣልኩኝ በሚል እልህ ውስጥ የተጋባ ይመስላል። የባዶ እዝ አዛዥ በመባል የሚጠራው የሰሜን ምስራቅ እዝ አዛዡ አሰፋ ቸኮል ወይ እጁን ይሰጣል ወይም ደግሞ ልክ እንደ ኮሎኔል ዘሪሁን ማሙዬ ስስ ብልቱን ተመቶ ይማረካል ወይንም ደግሞ ከወራት በፊት ቆስሎ ጋሸና ላይ በሄሊኮፕተር ተጭኖ ወደ ባህር ዳር እንደተወሰደው እንደ 12ኛ ክፍለ ጦር ዋና አዛዥ ኮሎኔል ደሞዝ ግራቂጡና ትከሻው ላይ በስናይፐር ጥይት ተመቶ ደሙን እያዘራ ይፈረጥጣል። ምናልባትም ይህ ደግሞ እድል ከቀናው ነው። ምርጫው የአሰፋ ቸኮል ነው። በተያያዘ ዜና አገዛዙ ፋኖ በፈጸመበት የላውንቸር ጥቃት የአየር መቃወሚያው ከነ ኦራሉ መውደሙን ተከትሎ በሼክ መሐመድ ሁሴን አላሙዲን ስቴዲየም ባጠመደው ጀነራል መርፍ የወልዲያ ዙሪያ አካባቢዎች ላይ ዘፈቀደ ጥቃት ሲፈጽም አድረዋል። ከወልዲያ ጥቁር ውሃ በቅርብ ርቀት ቃሊም መገንጠያ አካባቢ ልዩ ቦታ ዘንዶ ጅራት ተብሎ በሚጠራው አካባቢ ላይ ትላንት ታኅሳስ 25 2018 ዓ.ም ፋኖ በፈጸመው የላውንቸር ጥቃት አንድ የሰሜን ምስራቅ እዝ አየር መቃወሚያ ተጠምዶ እስከነበረበት ወታደራዊ ኦራል ተመቶ ሙሉ በሙሉ በእሳት ጋይቶ መውደሙን መረብ ሚዲያ በምስል አስደግፈው በትላንትና ምሽት ዜና ወጃው መዘገቡ ይታወቃል። ከወደ ፋኖ በተከፈተበት መብረቃዊ ጥቃት የአየር መቃወሚያው ከነ ኦራሉ የወደመበትና በርካታ ወታደሮቹ የተገደሉበት ብሎም የተማረኩበት አገዛዙ በወልዲያ ከተማ ሼክ መሐመድ ሁሴን አላሙዲን ስቴዲየም ባጠመደው ጀነራል መርፍ ከወልዲያ እስከ ቃሊም የሚገኙ አካባቢዎች ላይ የበቀል እርምጃ እየወሰደ አምሽቶ አድረዋል። ከትላንት ታኅሳስ 25 2018 ዓ.ም እኩለ ቀን ጀምሮ ከወልዲያ በቅርብ ርቀት የሚገኙ አካባቢዎች ማለትም አፍሪኬር፣ አላገዶ፣ ሚጦ፣ ጃርሳ፣ ቃሊምና ቃሊም መገንጠያ እንዲሁም ዘንዶ ጅራት በተባሉ አካባቢዎች ላይ የዘፈቀደ ጀነራል መርፍ ድብደባ መፈጸሙን የመረብ ሚዲያ የቀጠናው ዘጋቢዎች ለማረጋገጥ ችለዋል። በዚህም የማሽላ አዝመራ እየሰበሰቡ የነበሩ አርሶ አደሮች ትላንት አመሻሹን በከባድ መሳሪያ ተመተው ወደ ሕክምና የተወሰዱ ሲሆን ከእነሱ መካከል ሕይወታቸው ያለፈ መኖራቸው ተጠቁመዋል። ከፋኖ ጋር ጠንከር ያለ ውጊያ አካሄደው ድል ማድረግ የማይችሉ አገዛዙ በየአውደ ውጊያው ከባድ የሆነ የሰብአዊና ቁሳዊ ኪሳራ በገጠመው ቁጥር አቅመ ደካሞችን ሰብስበው በጅምላ በመረሸን ሕፃናትና ነፍሰ ጡር ሴቶችን በመግደል እንዲሁም የልጃገረዶችን ጡት በመቁረጥና የታዳጊዎችን ብልት በመስለብ የበቀል እርምጃ እንደሚወስድ በተደጋጋሚ አሳይቷል። እነዚህው የነውረኛው ስርዓት ተላላኪ የመከላከያ ሰራዊት አባላቱ ከዓመት በፊት ላሊበላ ዙሪያ በነበረ ውጊያ ከወደ ፋኖ የተሰነዘረባቸውን ጥቃት መቋቋም አቅቷቸው በመሸሽ ላይ ሳሉ አንድ ማሽን ላይ የሚጠብቅ የ10 ዓመት ታዳጊ ልጅ አግኝተው ታዳጊው ይዟት በነበረችው ትንሽዬ ጥልቋ ወይንም ስለታማ መሳሪያ ብልቱን ከትክተው እንደሰለቡት ያሁኑ የመረብ ሚዲያ ዘጋቢዎች ያኔው የአማራ ድምፅ ሚዲያ ባልደረቦች በወቅቱ ዘግበው ነበር። የመከላከያ ሰራዊት አዛዦቹ የጥላት ቤተሰቦችን ብልት መስለብና ጡት መቁረጥን የገዳ ስርዓት ያዛል ሲሉ ምላሽ ይሰጣሉ። እነዚህ ኃይሎች ትላንት ወልዲያ ዙሪያ ከባድ ጉዳት ሲደርስባቸው የዘፈቀደ የከባድ መሳሪያ ድብደባ በመፈጸም የበቀል ዱላቸውን በንጹሃኖች ላይ አሳርፈዋል።
በተጨማሪም ይኸው ነውረኛና አቅመቢስ አገዛዝ በወልዲያ ከተማ ወደ ጥቁር ውሃ መውጫ ጎቦ ተብሎ በሚጠራው ሰፈር የሚገኙ ነዋሪዎችን ማርፈጃውን ዙ 23 ናሬሽን ጭኜ ሲንቀሳቀስ አይታችሁ መረጃውን ለፋኖ ሰጥታችሁ አስመትታችሁኛል በሚል በየሰፈሩ ያገኛቸውን ንጹሃኖችን መደብደቡንና አንዳንዶችንም አፍኖ መውሰዱን የዓይን እማኞች ለመረብ ሚዲያ ተናግረዋል። በወልዲያ ከተማ በተለይ ዳርቻማ አካባቢዎች የሚገኙ ነዋሪዎች በከተማዋ ዙሪያ ውጊያ በተደረገ ቁጥር እናንተ ናችሁ የምታስጠቁን በሚል በመከላከያ ሰራዊት ከባድ ግፍ ይፈጸምባቸዋል። በዚህ ምክንያት በከተማዋ ማር ማቀነባበሪያ ተብሎ በሚጠራው አካባቢ ማለትም ጎንደር በር ኬላ ዙሪያ የሚገኙ ነዋሪዎች መኖሪያ ቤታቸውን እየለቀቁ ወደ መሀል ከተማዋ ቤት ተከራይተው ለመኖር ተገደዋል። ከሼሁ ስታዲየም ቀጥሎ የሰሜን ምስራቅ እዝ ሁለተኛ ወታደራዊ ማዘዣ ጣቢያ ማር ማቀነባበሪያ ሰፈር ይገኛል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የላስታ ሳምራ ኮር በአገዛዙ ሰራዊት ላይ የማያዳግም እርምጃ መውሰዱን አሳወቀም። ዛሬ ታህሳስ 26 2018 ዓ.ም ከንጋት ጀምሮ በደረገው ተጋድሎ ከ30 በላይ አገዛዙ ወታደሮችን በመደምሰስ ድል ተቀዳጅቷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ምኒልክ ዕዝ ግዙፉ ላስታ ሳምና ኮር ክንፍ የሆነው ሸተ ክፍለ ጦርና ነብሮ ተወርዋሪ ኮማንዶ ብርጌድ በጥምረት በመሆን ከላሊበላ ጋሸና፣ ከጋሸና ላሊበላ በሁለት አቅጣጫ እየተንቀሳቀሰ የነበረን የገዛዙ ሰራዊት አይቀጡ ቅጣት ሲቀጡ፣ ተፈራ ማሞ ክፍለ ጦር ደግሞ መነሻውን ካይና ከተማ አድርገው ወደ ቅዱስ አርቤ እየተንቀሳቀሰ የነበረን ግትልትል አራዊት ሰራዊትን ዶጋመድ በማድረግ ድል ተቀዳጅቷል። ምላሱ ብቻ የቀረው የብልጽግናው አገዛዝ በአፈቀላጤዎቹ በኩል ፋኖን ከምድረ ገጽ አጥፍቻለሁ የሚል ውሸት ፕሮፓጋንዳ ለገና በዓል ወደ ላሊበላ ከተማ ለሚመጡ እንግዶች ለማስረጽ የተለያዩ የክልልና የዞን ሆዳደር ካቢኔዎችን ይዞ በመምጣት ላይ ያለም በዛሬው ዕለት ማለትም በቀን 26 2018 ዓ.ም በሸተ ክፍለ ጦርና በነብሮ ተወርዋሪ ኮማንዶ ብርጌድ ሲገረፉ ብሎ ያሰበውን ሳያሳካም ሞትና ቁስለኛውን እያዝረከረከ ፈርጥጧል። ውጊያው ዛሬ ከንጋቱ 11 ሰዓት እስከ እኩለ ቀን የቆየ ሲሆን በዚህም ብዛት ያለው የነፍስ ወከፍ መሳሪያ ሲማረክ ከ30 በላይ አገዛዙ ሰራዊት በሸተ ክፍለ ጦርና በነብሮ ኮማንዶ ብርጌድ ብቻ ሲደመሰስ ከወደ ቅዱስ አርቤም በተፈራ ማሞ ክፍለ ጦር ሲገረፍ ውሎ ሙትና ቁስለኛ ሆኖ ወደ አይና ከተማ ተመልሷል። ውጊያውን በበላይነት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ወታደራዊ አዛዥና የላስታ ሳምራ ኮር ዋና ሰብሳቢ የሆነው አርበኛ ወንድሙ ማሩ የመራው ሲሆን አርበኛውም በደመቀ ሁኔታ ታህሳስ 29 የሚከበረው የገና በዓል አገዛዙ ከሚያስበው በላይ እኛ እንዲከበርልን እንፈልጋለን። ነገር ግን በዚህ በዓል የብልጽግና ፍቅላጤ ስለ አማራ ትግልም ሆነ ስለ አማራ ፋኖ የውሸት ፕሮፓጋንዳ የሚያሰራጩ ከሆነ እኛ በአቅራቢያው እስካለን ድረስ እርምጃችን ተጠናክሮ የቀጠለ ነው ሲሉ ተናግረዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የአገዛዙ ሰራዊት 17 ንጹሃንን በግፍ መጨፍጨፉ ተሰምቷል። ታህሳስ 25 2018 ዓ.ም አዩ ጓጉሳ ወረዳ ሁዲት የመሸገው አብይ አህመድ ቅጥረኛ ሰራዊት ከምሽቱ 11 ሰዓት አካባቢ በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ ለማፈን እንቅስቃሴ አድርገው ነበረ። ታዲያ መረጃው የደረሳት ሻለቃዋ ጠላትን በደፈጣ በመምታት ከ8 በላይ የሚሆኑትን በመግደልና ከ10 በላይ የሚሆኑትን በማቁሰል ወደ መጣበት መልሰዋለች። ያልጠበቀው ምት ውርጅብኝ የገጠመው ይህ ጸረ አማራ ኃይል ወደ አዮ ቀበሌ በመግባት 16 ንጹሃኖችን ሰብስቦ ረሽኗል። ስርዓቱ ፋኖ ለማጥፋት የአማራ ህዝብን ማጥፋት እንደ ወታደራዊ ስልት እየተጠቀመ ያለና አማራ መዝረፍ፣ መግደል፣ ሀብትን ንብረት ማውደም፣ ጾታና እድሜ ሳይለይ በቡድን መድፈር እንደ ተጨማሪ ጦር ስልት አድርጎ እየተጠቀመ ያለ ከኢትዮጵያ ባህል ያፈነገጠ የባህር ተልዕኮ አንግቦ ሁለገብ ጦርነትን የከፈተ ዓለም አቀፍ የጦር ህግን የጣሰ ወንጀለኛ መሆኑን በተግባር አሳይቷል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ታህሳስ 26 2018 ዓ.ም የእኩለ ቀን መረጃዎቻችን እነዚህ መስሎ ነበረ። መረጃዎቻችን ለሌሎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጋሁ ጀርቆዩ